ስለ ራሳችን በእንግሊዝኛ ማውራት የ30 ቀን ትምህርት ቀን 19 ዛሬ እንማራለን። ሰላም ውድ ተማሪዎቼ እንደምን ቆያችሁ? እኔ ደህና ነኝ ይመስገን። በቀን 18 ትምህርታችን ላይ ማድረግ ያለብንን ነገሮች እንዲሁም ደግሞ ማድረግ የሌለብንን ነገሮች አይ ሹድ በሚለው የእንግሊዝኛ መነሻ ንግግር ተምረናል። በትምህርቱ መሰረት ፈተና ነበረን። ፈተናውንም በዚች 3 ቀን ውስጥ 11 የምትሆኑ ተማሪዎች በቴሌግራም ተሳትፎ አድርጋችኋል። የሁላችሁም ቆንጆ ነበረ ሰምቻለሁ። ሁላችሁም በርቱልኝ። ስማችሁን የቪዲዮ መጨረሻ ላይ የምጠራ ይሆናል። ወደ ዛሬው ትምህርታችን ከመሄዳችን በፊት ይህን ቪዲዮ ላይክ በማድረግ ብቻ ለብዙ ተማሪዎች እንዲደርስ አድርጉልኝ። እኔንም ያበረታታኛል፣ ቻናሉንም ይደግፋል። ወደ ዛሬው ትምህርታችን ስንመጣ አይ መስት የሚለውን መነሻ ንግግር በመጠቀም ግዴታ ማድረግ ያለብንን ነገር ለመግለጽ እንጠቀመዋለን ማለት ነው። ስለዚህ ይህንን መነሻ ንግግር በመጠቀም ብዙ ንግግሮችን እናያለን። ከመጀመሪያው ንግግራችን እንጀምራለን። አይ መስት ድሪንክ። አይ መስት ድሪንክ። አይ መስት የሚለው መነሻ ንግግራችን ነው የሚሆነው። መስመሩ ላይ ያለውን ቃል ደግሞ እየቀያየርን እናያለን ማለት ነው። ሙሉ አረፍተ ነገሩን ለመተርጎም እያንዳንዱን እንያ። አይ የሚለው እኔ የሚል ትርጉም አለው። ድሪንክ የሚለው ደግሞ መጠጣት የሚለውን ይገልጻል። መስት የሚለው ደግሞ ግዴታ አለብኝ የሚል ትርጉም ይኖረዋል ማለት ነው። ስለዚህ አይ መስት ድሪንክ ስንል እኔ የመጠጣት ግዴታ አለብኝ፣ መጠጣት ግዴታዬ ነው የሚል ትርጉም ይሰጠናል ማለት ነው። በአጭሩ ደግሞ መጠጣት ግዴታ አለብኝ ብለን እንተረጉመዋለን ማለት ነው። ሌሎች ንግግሮችን እንመልከት። አይ መስት ኢት። አይ መስት ኢት መብላት ግዴታ አለብኝ። ኢት የሚለው መብላት። አይ መስት ፊኒሽ። አይ መስት ፊኒሽ መጨረስ ግዴታ አለብኝ። ፊኒሽ ማለት መጨረስ። አይ መስት ኮል። አይ መስት ኮል መደወል ግዴታ አለብኝ። ኮል ማለት መደወል። አይ መስት ስቶፕ። አይ መስት ስቶፕ ማቆም ግዴታ አለብኝ። ስቶፕ ማቆም። አይ መስት ለርን። አይ መስት ለርን መማር ግዴታ አለብኝ። ለርን መማር። አይ መስት ወርክ። አይ መስት ወርክ መስራት ግዴታ አለብኝ። ወርክ መስራት። አይ መስት ስተዲ። አይ መስት ስተዲ ማጥናት ግዴታ አለብኝ። ስተዲ ማጥናት። አይ መስት ፔይ። አይ መስት ፔይ መክፈል ግዴታ አለብኝ። ፔይ መክፈል። አይ መስት ቹዝ። አይ መስት ቹዝ መምረጥ ግዴታ አለብኝ። ቹዝ መምረጥ። አይ መስት ሪሜምበር። አይ መስት ሪሜምበር ማስታወስ ግዴታ አለብኝ። ሪሜምበር ማስታወስ። አይ መስት ኮንቲኒው። አይ መስት ኮንቲኒው መቀጠል ግዴታ አለብኝ። ኮንቲኒው መቀጠል። አይ መስት ሀሪ። አይ መስት ሀሪ መፍጠን ግዴታ አለብኝ። ሀሪ መፍጠን። አይ መስት ዌይት። አይ መስት ዌይት መጠበቅ ግዴታ አለብኝ። ዌይት
መጠበቅ። I must try. I must try. መሞከር ግዴታ አለብኝ። try መሞከር። I must come. I must come. መምጣት ግዴታ አለብኝ። come መምጣት። I must go. I must go. መሄድ ግዴታ አለብኝ። go መሄድ። I must stay. I must stay. መቆየት ግዴታ አለብኝ። stay መቆየት። I must leave. I must leave. መውጣት ግዴታ አለብኝ። leave መውጣት። I must focus. I must focus. ትኩረት ማድረግ ግዴታ አለብኝ። focus ትኩረት ማድረግ። ንግግሮቹ እነዚህን ይመስላሉ። ወደ ቀን 19 ፈተና ከመሄዳችን በፊት ቀን 18 ላይ ተሳትፎ ያደረጉ ተማሪዎችን እጠራለሁ። ማህደር፣ ዘነበች፣ መቅደስ፣ ፈቱ፣ ሰላም፣ ሳላዲን፣ ቤተልሔም፣ አስራት፣ ምህረት፣ ገነት እና መሰረት ናቸው። በጣም ጎበዞች፣ በርቱልኝ። የሁላችሁንም እዛው ቴሌግራም ላይ አስተያየት ሰጥቼበታለሁ። ተሳትፏችሁን ቀጥሉ። ወደ ዛሬው ፈተናችን ስንመጣ ጥያቄ 1 ግዴታ ማድረግ ያለብንን ነገር መናገር ይላል። 10 ንግግሮች ትናገራላችሁ። ከዛሬው ንግግር ላይ መውሰድ ትችላላችሁ ወይም በመስመሩ ላይ የራሳችሁን ቃላቶች ያስገባችሁ መናገርም ትችላላችሁ። ዛሬ ያየናቸውን ንግግሮች አፍራሽ አድርገን አላየንም፣ ነገር ግን አፍራሽ ማድረግ ይቻላል። አይ መስት የሚለውን አይ መስት ኖት ብለን በመጀመር አፍራሽ ማድረግ ይቻላል። ነገር ግን በእንግሊዝኛ ንግግር ላይ አይ መስት ኖት የሚለው ንግግር የተለመደ አይደለም። ለዛ ነው የተውነው ማለት ነው። ብዙም ቀን በቀን ንግግራችን ላይ አናገኘውም አይ መስት ኖት የሚለውን ማለት ነው። ነገር ግን ትክክለኛ አረፍተ ነገር መመስረት ይቻላል ማለት ነው። አይ መስት ኖት በማለት ግዴታ ማድረግ የሌለብንን ነገር መግለጽ እንችላለን። በቴሌግራም ተሳትፎ ለማድረግ ወይም ፈተናውን ለመስራት እንደተለመደው ከታች በምታዩት የቴሌግራም አካውንት ወይም ደግሞ የመጀመሪያ ኮሜንት ላይ በማስቀምጥላችሁ የቀላል እንግሊዝኛ ቴሌግራም አካውንት ውስጥ በመግባት ድምጻችሁን ቀድታችሁ መላክ ነው ማለት ነው። የዛሬን ቪዲዮ እዚህ ላይ እንጨርሳለን። በሚቀጥለው ትምህርት እስከምንገናኝ ሰላም ቆዩልኝ። ቻው ቻው።